ሰውን ስታገቡት ጥሩነቱን ተማምናችሁ አታግቡት። እግዚአብሔርን ተማምናችሁ ካልሆነ በስተቀር እሷ በጣም ጥሩ ሴት ናት፣ ጨዋ ሴት ናት፣ በጣም ጥሩ ሰው ነው፣ በጣም ጨዋ ሰው ነው፣ በጣም ሀብታም ነው፣ እንዲህ ነው ብላችሁ በታሪክ ትዳር አትያዙ። እግዚአብሔርን ተማምነ ከሆነ ያ ትዳር ሊጸናል ይችላል። ከዛ ውጭ ግን ሰውየው ጥሩ ስለሆነ፣ ሀብታም ስለሆነ፣ የተማረ ስለሆነ፣ በሳል ስለሆነ በሳልነቱ አይቀጥልም ጠብቆት ካልቀጠለ በስተቀር። ባለቤትም ጨዋ ከሆነች፣ አስተዋይ ከሆነች፣ በጣም ልባም ከሆነች፣ በጣም ሙያተኛ ከሆነች ይሄ አስተዋይነቷን ጠብቃ ካልቀጠለችው የምታጣው አስተዋይነት ነው ያለው። ስለዚህ የሆነ ካራክተሩን አይታችሁ ሰውን አታግቡ። ካገባችሁም እግዚአብሔርን ተማምናችሁ እኔ እግዚአብሔር ቢፈቅድ ጥሩ ሴት ናት፣ እግዚአብሔር ቢፈቅድ ጥሩ ሰው ነው፣ አንተን አምኜ ጌታዬ ሆይ ወደዚህ ትዳር እገባለሁ። በጣም ብዙ ሰው የሚከስረው በዛ በቃ ጥሩነቷን ተማምኖ ጥሩነቷ እድሜ ልክ ጥሩ ሆና ምትኖር ይመስለዋል። እድሜ ልክ ጥሩ ሆኖ ይመስለዋል። ሰው ይቀያየራል። ፖለቲካ ይቀይረዋል፣ ገንዘብ ይቀይረዋል፣ እድገት ይቀይረዋል፣ ውፍረት ይቀይረዋል። ሆርሞኖቹ ሲቀያየሩ የተለያየ ባህሪ ያመጣል። በጣም ብዙ አይነት ባህሪ ሰው ውስጥ አለ። ስለዚህ በተቻላችሁ መጠን አሁን የምታዩትን ደግነት ሳይሆን እግዚአብሔርን ተማምናችሁ እግዚአብሔር ከፈቀደ ብላችሁ ተማምናችሁ እንደዛ ከሆነ አምሹር አንደኛ ትንሽ ደገፍ ትላላችሁ ወደ እግዚአብሔር፣ ጠንከር ብላችሁ ያንን መጥፎ ጊዜ በጋራ ማሳለፍ ትችላላችሁና በተቻለ መጠን የሰውን ጥሩነትና ሀብት ተማምናችሁ ትዳር አትያዙ ለማለት ያክል ነው። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። እንግዲህ የሰኔ አንዱ ስልጠና እንግዲህ አንድ ሳምንት ጨምረናል። እስከ ቀጣይ ሳምንት ሰኞ ድረስ ያልተመዘገባችሁ ክፍለ ሀገር፣ አዲስ አበባ፣ ውጭ ሀገር ያላችሁ ተመዝገቡ። ዘወትር ማክሰኞ ደግሞ ነፃ ስልጠና አለ እንዳያመልጣችሁ። ለበለጠ መረጃ 09774050 ላይ ደውሉ። አመሰግናለሁ።